የታገቢኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ በእስራት መቀጣቱ ተገለጸ። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። የታገቢኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ በእስራት መቀጣቱ ተገለጸ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላሁን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የስራ ቦታዋንም ይጎበኛል። በዚህም ከማስተዋል ጌታቸው ጋር የአይን ፍቅር ውስጥ የገባ ሲሆን በሷ በኩል ደግሞ ይህ ስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ገልጸዋል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ በዝግጅት ላይ መቆየቱም ነው የተገለጸው። በዚህም በእለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለሽ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለሽ ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባሁ የሚለው ጆፌ ጥላሁን ስሜቱን መቆጣጠር አክቶት ወደ ቤቱ ተመልሶ ስለታም ጩቤ በማምጣት የምትኖርበት አካባቢ ሂዶ ሸሽጎ በያዘው ስለታም ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ህይወቷ ማለፉ ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱን እንደፈጸመው ለማምለጥ ሙከራ ሲያደርግ የጸጥታ አካል ከህብረተሰቡ ጋር በመተባበር ሊያመልጥ ሲሞክር ከስለት መሳሪያው ጋር በቁጥጥር ስር ውሎታል። ፖሊስም ድርጊት ፈጻሚውን ጆፌ ጥላሁንን በቁጥጥር ስር ውሎ የምርመራ መዝገቡን በአስከሬንና በሰው ማስረጃ በማጠናከር ለአቃቤ ህግ ልኳል። አቃቤ ህግም በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱ ጉዳዩን በፍጥነት በማየት ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ገልጸዋል። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን።
በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። የታገቢኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ በእስራት መቀጣቱ ተገለጸ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላሁን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የስራ ቦታዋንም ይጎበኛል። በዚህም ከማስተዋል ጌታቸው ጋር የአይን ፍቅር ውስጥ የገባ ሲሆን በሷ በኩል ደግሞ ይህ ስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ኮማንደር በቃሉ በለጠ ገልጸዋል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ በዝግጅት ላይ መቆየቱም ነው የተገለጸው። በዚህም በእለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለሽ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለሽ ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባሁ የሚለው ጆፌ ጥላሁን ስሜቱን መቆጣጠር አቅቶት ወደ ቤቱ ተመልሶ ስለታም ጩቤ በማምጣት የምትኖርበት አካባቢ ሂዶ ሸሽጎ በያዘው ስለታም ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ህይወቷ ማለፉ ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱን እንደፈጸመው ለማምለጥ ሙከራ ሲያደርግ የጸጥታ አካል ከህብረተሰቡ ጋር በመተባበር ሊያመልጥ ሲሞክር ከስለት መሳሪያው ጋር በቁጥጥር ስር ውሎታል። ፖሊስም ድርጊት ፈጻሚውን ጆፌ ጥላሁንን በቁጥጥር ስር ውሎ የምርመራ መዝገቡን በአስከሬንና በሰው ማስረጃ በማጠናከር ለአቃቤ ህግ ልኳል። አቃቤ ህግም በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱ ጉዳዩን በፍጥነት በማየት ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ገልጸዋል።